ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በተለያየ አጋጣሚዎች ሰውን ወይም ኤአይን እያወራን እንደሆነ እንዴት መለየት እንችላለን? ከሌላው ሰው ጋር ወይም ከሰው ሰራሽ አስተውሎት ጋር እያወራን እንደሆነ ማወቅ ወይም መለየት እንችላለን? ይህም ጥያቄ ኮምፒውተሮች በሰው ሰራሽ አስተውሎት ምን ያህል እንደበለጸጉ ለማወቅ ለረጅም ጊዜ ሲጠየቁ ከነበረው ጥያቄ ውስጥ አንዱ ነው። የዚህ ጥያቄ መነሻ የቱሪንግ ፈተና በመባል የሚታወቅ ሲሆን፣ እንግሊዛዊ የሂሳብና የኮምፒውተር ተመራማሪ አለን ቱሪንግን የማሽኖችን እውቀት ለመጀመሪያ ጊዜ በስሌት መለካት እንደሚቻል ያቀረቡት ሀሳብ ነው። በፈተናው መሰረት የኮምፒውተሮች ባህሪ ከሰዎች የማይለይ ከሆነ ሊቅ ባህሪ አሳየ መባል ይችላል። በአውሮፓውያኑ 2014 ኤአይ ቻትቦት ለመጀመሪያ ጊዜ ፈተናውን ማለፋቸው ሲነገር፣ ክስተቱ ወሳኝ ምዕራፍ ከመሆኑ ይልቅ ውዝግብን አባብሶታል። የማስመሰል ጨዋታ። የቱሪንግ ፈተና አንድ ሰው በጽሑፍ ለኮምፒውተርና ለሰው እኩል በመናገር የማስመሰል ጨዋታ ነው። የትኛው ኮምፒውተር የትኛው ሰው ነው የሚለውን ከመወሰናቸው በፊት የፈለጉትን ማንኛውም ጥያቄ ይጠይቃሉ። በኒውዮርክ በሚገኘው ስቲቭን ብሩክ ዩኒቨርሲቲ የስነ-ልቦና ረዳት ፕሮፌሰር የሆኑት ዶክተር ማርኮን ጆንስ ትሬኒንግ ያለው ሰዎች በማሽን እና በሰው መካከል በእርግጠኝነት ልዩነት መናገር ካልቻሉ ሰው ሳይባል ማሽን ግን አይችልም፣ ሰው ያስባለ ማሽን ግን አይችልም የምንልበት ምንም መሰረት የለም ይላሉ። ቱሪንግ በአውሮፓውያኑ 2000 ዓመት ከ5 ደቂቃ ጥያቄ በኋላ ቢያንስ 30 በመቶ ጊዜ ኮምፒውተሮች እንደ ሰው መመሰል እንደሚችሉም ተንብየዋል። ፍትሐዊ ያልሆነ ጨዋታ። በአውሮፓውያኑ 2014 ዩጂን ጉስትማን የተባለ የኤአይ ቻትቦት በቱሪንግ ፈተና 33 በመቶ ሰው እንደሆኑ ዳኞችን አሳምኗል። ይህም በአወዳዳሪዎች የተቀመጠውን ዝቅተኛ ቁጥር ተሻግሮ ያለፈ ነው። ቻትቦትም በእንግሊዝኛ በመግባባት የ13 ዓመት ዩክሬናዊ ልጅን ባህሪ መውረስ ችሏል። በጀርመን በሚገኝ ዩኒቨርሲቲ ተጋባዥ መምህር እና ፈላስፋም የሆኑት ዶክተር ማርክስ ፓንታስራ ይህ ማለት ፍትሐዊ ያልሆነ ጨዋታ እየተጫወተ ነው ማለት ነው ይላሉ። የቻትቦት የእንግሊዝኛ ጉድለት የዩክሬን ታዳጊ ካለው ጉድለት ጋር የሚገጣጠም አይነት ነው ሲሉም ይከራከራሉ። ከዚህ ጊዜ በኋላ የላቁ መሳሪያዎች የቱሪንግን ፈተና ማለፋቸው ተነግሯል። ከ2025 ጀምሮ ላይ በታተመ ጽሑፍ ዶክተር ጆንስ የኦፕን ኤአይ ንብረት የሆነውን ቻትጂፒቲ 4.5 ካቻው ሰው ይልቅ 73 በመቶ ሰው መሆኑን በዳኞች መረጋገጡን ይጠቅሳሉ። የሜታ ኩባንያ ላም 3.1 56 በመቶ ሰው ተብሎ በዳኞቹ ተረጋግጧል። የኮምፒውተር ሞዴሎችም ከሰዎች በላይ ሰው እንደሆኑ በዳኞች አላልፍም ብሎ መከራከር በጣም ከባድ ነው ይላሉ። ይሁን እንጂ አንዳንዶች ይህ ማለት ኮምፒውተሮች በእውነት ያስባሉ የሚለውን አያረጋግጥም የሚሉ ተጠራጣሪዎችም አሉ። የቻይናው ክፍል መከራከሪያ። በ1980 ፈላስፋው ጆን ሰርል ቻይኒዝ ሩም የተሰኘ መከራከሪያ ይዞ ብቅ አለ። መከራከሪያው ይህ ነው። ቻይነኛ ቋንቋ መናገር የማይችል እንግሊዛዊ ቻይነኛ ጽሑፍ ያለበት ቤት ውስጥ ከእንግሊዝኛ መመሪያው ጋር እንዲዘጋበት ተደረገ። ውጭ ያሉ ሰዎች በቻይና የተጻፉ ጥያቄዎችን በወረቀት ያስገቡለታል። እሱን መመሪያው ተከትሎ በቻይነኛ ምላሽ ይሰጣል። ከክፍሉ ውጭ ላሉ ሰዎች እንግሊዛዊ ግለሰብ ቻይነኛ እንደሚናገር ሊያስቡ ይችላሉ። ነገር ግን ሰውየው ምን ያለ እንደሆነ አያውቁም። አንዳንዶቹ ይህ መከራከሪያ ለኮምፒውተሮችም ይሰራል ይላሉ። እነዚህ ቁሶች የተሰራላቸው ፕሮግራም ትክክለኛው ምላሽ እንዲሰጡ ነው እንጂ የሚሉትም አያውቁም። ቱሪንግ ቴስት ሰው ሰራሽ አስተውሎት መለየት እንደሚችል ቢናገርም፣ እውነታው ግን ማሽን የሰውን ልጅ ምን ያህል ማስመሰል ይችላል የሚለው ብቻ ነው የሚረዳው ይላሉ። መቀመጫውን ካሊፎርኒያ ያደረጉት የሶፍትዌር ኢንጂነር ማርስ ይህንን ለማብራራት ምሳሌ ተጠቅመው ያስረዳሉ። የትኛው አይነት የኤአይ ጥያቄና መልስ መስጫ ሳጥን ከፍታችሁ ዲጂታል ያልሆኑ ሰዓቶች እንዴት እንደሚሰሩ ብትጠይቁት በቀላሉ ያስረዳችኋል ይላሉ። ነገር ግን አሁን ያለንበት ትክክለኛ ሰዓት
የሚያሳይ ሰዓት ፎቶ ስጠኝ ብትሉት የወቅቱን የኤአይ ሞዴሎችን የመሳሳት እድላቸው ከፍተኛ ነው። ይህም መረጃ ለመረዳት ይከብደዋል። ተለዋጭ ሙከራዎች ፓንትሳር ባለፉት ዓመታት ከቀረቡት በርካታ አማራጮች መካከል አንዱ የሆነው በማህበረሰብ ላይ የተመሰረተ የአስተውሎት መፈተኛ ይዞ ብቅ ብሏል። ከቱሪንግ መከራ በተለይ ኤአይ ሰዎች ሳያውቁት ማህበረሰብ ውስጥም እንዲገባ ያደርጋል። ለምሳሌ ኢንተርኔት ላይ የተሰባሰቡ የሂሳብ አዋቂዎች ሊሆኑ ይችላሉ። ከዚያም የማህበረሰቡ አባላት ይህንን ነገር ማሽን ነው አይደለም የሚለውን በራሳቸው መለየት ይችላሉ ወይም የሚለውን መከታተል ነው። ይህ ጉዳይ ማታለል ነው ተብሎ ቢቆጠርም ፓንትሳር ግን ማሽን ልክ እንደ ሰው ሆኖ እንዴት መኖር ይችላል የሚለውን ለማሳየት የሚደረግ ነው ይላሉ። ምንም እንኳ ትችቶች ቢቀርቡበትም የቱሪት ሙከራ አሁን ባለንበት የኤአይ ዓለም ቦታ አለው ሲሉም የሚከራከሩም አሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።